መመለስ ከተሰኘው ከብርቱካን ሚደቅሳ መጽሐፍ እየተወሰደ። የኔ የኔታ። እናቴ ናት የወሰደችኝ ቄስ ትምህርት ቤት መስከረም 1971 ዓ.ም። ትምህርት ቤቱ እኛ መንደር ውስጥ አልነበረም። ከኛ ሰፈር አቆራርጦ ወደ ቤላ በሚወስደው መንገድ አቅጣጫ አንድ 10 ደቂቃ ያህል ያስኬዳል። በድሮ ከፍተኛ 12 ቀበሌ 18 ውስጥ በሚገኝ አሁን ድረስ ትልቅ የወይራ ጫካ ባለው ሰፊ ግቢ ውስጥ ነበር። ያኔ መጠለያ ግቢ ይባላል። የደጃዝማች ገብረስላሴ ግቢ ይሉታል። የትኛው ገብረስላሴ እንደሆኑ አላውቅም ነበር። አሁን ጠይቄ እንደተረዳሁት የደጃዝማች ዘውዴ ገብረስላሴ አባት ነበሩ ባለርስቱ። የከተማ ቦታንና ትርፍ ቤትን የመንግስት ለማድረግ በወጣው አዋጅ ቁጥር 47/67 መሰረት የተወረሰ እንደሆነ ግልጽ ነው። አሁን ስፍራው የአዲስ አበባ መስተዳድር የሚቆጣጠረው መናፈሻ ሆኗል። በተለምዶ ፈረንሳይ ፓርክ ብለው ይጠሩታል። ድሮ ግቢው ፊት ለፊት የቤላና የፈረንሳይ ልጆች እየተገናኙ እግር ኳስ የሚጋጠሙበት ክበድ ሜዳ የምንለው የሸክላ አፈር ቀለም ያለው ትልቅ ሜዳ ነበር። አሁን ሜዳው የለም። የመናፈሻው አካል ተደርጎ ታጥሯል። ከሜዳው ዳርቻ ደግሞ ራቅ ራቅ ብለው የተተከሉ ትላልቅ ዛፎች ነበሩ። አሁን ከፈረንሳይ ኤምባሲ ዋነኛው በር ዝቅ ብሎ ወደ አቦ ቤተክርስቲያን አቅጣጫ አሻግሮ የሚወስድ በፓርኩ ፊት ለፊት የሚያልፍ አስፋልት መንገድ ተሰርቷል። እንዲህ ያማረ አጸድ ባለው ግቢ ውስጥ ያስተማሩኝ የኔታ መምሩ በ6 ኪሎ ማርቆስ ቤተክርስቲያን የሚያገለግሉ ካህን ነበሩ። አይናቸው ትልልቅ ሆኖ መንፈሳዊነትና ደግነት ይነበብበታል። የአይናቸው ነጭና የጥምጥማቸው ቀለም ከአንድ ጥሬ ዕቃ የተሰሩ ይመስላሉ። አፍንጫቸው ሰልካካ፣ መልካቸው ጠይም የሚባል ረጅምና ቆንጆ ቄስ ነበሩ። ቄስ ቆንጆ አይባልም ካላችሁ እንዳላልኩ ቁጠሩት። እናቴ አንድ ፍሬ ልጅ እኮ ነው ትላለች ወጣትነታቸውን ለመግለጽ። የኔታ ማን እንደፈቀደላቸው አላውቅም። መጠለያ ግቢ ውስጥ በትንሽ ሳጠራና 4 ቋሚ እንጨቶች ዳስ ቀልሰው በወር 1 ብር እያስከፈሉ ከቤላ 18 ቀበሌና ከፈረንሳይ 11 ቀበሌ የሚመጡ ሕፃናትን ያስተምራሉ። የትምህርት ቤቷ ሁለመና አዲስ አበባ እንደዛ አይነት ቦታ ነበረ እንዴ ያስብላል። ድባቡ የገጠር አብነት ትምህርት ቤቶችን ይመስላል። የተተካከሉ ተመሳሳይ መጠን ያላቸው ትላልቅና ጥቋቁር የወንዝ ድንጋዮች መሬት ላይ በተርታ ተኮልኩለው በላያቸው ለብዙ ዘመናት ያገለገሉና ወዝ የጠገቡ ጣውላዎች ተደርድረውባቸዋል። በቃ እዛ ላይ ቁጭ ብለን ፊደላችንን በስንደዶ እየጠነቆልን ስንማር እንውላለን። በሰፈሩ ሌሎች ቄስ ትምህርት ቤቶች ስለነበረው የአለንጋ ግርፊያ ብዙ ሰምቻለሁ። የኔ ኔታ ግን መተውኝ አያውቁም። ሆኖም ከእርሳቸው ጋር ያልተያያዙ የፍርሃትና የድንጋጤ ቅጽበቶች ነበሩኝ። በጣም የማረሳው ቄስ ትምህርት ቤት የገባው የመጀመሪያ ዕለት በጠዋቱ እናቴ አድርሳኝ ተመለሰች። ከአንዱ ወደ ሌላው ቅያስ 4 ጊዜ መታጠፍ ያለበትን የ10 ደቂቃ የእግር መንገድ የ5 ዓመት ልጅ አንዴ ስላየችው እንዴት አውቃ ትመለሳለች ብላ እናቴ እንዳሰበች አላውቅም። የምንማረው ግማሽ ቀን ስለነበር እኩለ ቀን ላይ ወደ ቤት ተብለን ተለቀቅን። ከቤቶቼ ግን ማንም ሊቀበለኝ አልመጣም። ከመጠለያ ግቢ በዋናው በር ወጥቼ የቤቱን መንገድ እንደሚያውቅ ሰው ወደ ቀኝ ታጠፍኩ። ለነገሩ አቅጣጫውን አልሳትኩትም። ከአንድ 500 ሜትር በኋላ ከበድ ሜዳ ጫፍ ላይ ያለው ትልቁ ዋርካ ጋር ስደርስ አሁን ቦታው ላይ ምልክቱም የለም፣ ወደ ግራ መታጠፍ ነበረብኝ። ወደ ላይ አሻግሬ ስመለከት ግን ጋዲሴና ፀሐይ በሚባሉት የሰፈራችን ሰዎች ግቢ አጥር ስር አልፎ ወደ እኛ ቤት የሚወስደውን መንገድ ላየው አልቻልኩም። ይልቁንም ከእነርሱ ቤት ከፍ ብሎ ካለው ባዶ ቦታ ላይ የተሰራው የ50 አለቃ ተስፋዬ ግቢ የቆርቆሮ አጥር አፈጠጠብኝ፣ ተጋረጠብኝ ብለው ይሻለኛል። ትንሽ ብሄድ እኮ የቤቴ መንገድ ትታየኝ ነበር። እኔ ግን ከወዲሁ ቆሜ ማልቀሴን ተያያዝኩት። ይሄኔ ከየት አቅጣጫ እንደመጡ ሳላያቸው የዛ መንደሯ እትዬ ቦጌ አጠገቤ ደርሰዋል። በኋላ እንዳወቅኩት ቤታቸው ከ50 አለቃ ተስፋዬ ቤት ፊት ለፊት ያለው ግቢ ውስጥ ነው። ጠይም ፊተ ሰፊ ናቸው። ከዓይናቸው የውጭኛው ጠርዝ አጠገብ ያረፈ ክብ ጠባሳ መሰል ምልክትም አላቸው። ግንባራቸው ድረስ የሚሸፍን ጥቁር ሻሽ ማሰሪያ ዘወትራሉ። እኚህ ሴት የዚያን ቀን በዋሉልኝ ውለታ የመልአክ አምሳያ ሆነው በትውስታዬ ታትመዋል። ምን ሆነሽ ነው ሚሚዬ የምታለቅሺው ብለው ተጠጉኝ። ወደ ቤቴ የሚያስኬደው ጠዋት የመጣሁበት መንገድ ታጥሮ አሁን ተዘግቷል። ጠፋብኝ ማለት ማንን ገደለ? ትንሿን ሚሚ በጣም ነው የታዘብኳት። ችግሩን ብቻ ሳይሆን የችግሩን ምክንያትም አውቃለሁ ባይነች። መንገዱ ተዘግቷል፣
የተዘጋው ደግሞ ጠዋት ካለፍኩበት በኋላ በመታጠሩ ነው አላለችም። ያም ሆነ ይህ የእውነትም ተዘግቶ ነበር የታየኝ። በዕድሜ ዘመኔ መሃል መንገድ የተዘጋ ብዬ ባሰብኩ ቁጥር ትንሿ ሚሚ ትዝ ትለኛለች። ብዙ ጊዜ የሕይወት መንገድ የተዘጋ ብያለሁ። አንዴማ ለብቻዬ አንዱ ክፍል ታስሬ ገጭ ብሎ በሚዘጋ የጋን ቁልፍ የክፍሉ በር በተምሳሌታዊ ሳይሆን በቀጥታ ትርጉሙም ተከርችሞብኝ ነበር። አልዋሻችሁም። ያኔ ቁልፉ የእስር ክፍሌ መዝጊያ ላይ ሳይሆን ጭንቅላቴ ውስጥ የተከረቸመ የሚመስለኝ ጊዜያት ነበር። ክፋቱ እያለ ምናቤም አብሮ ጥርቅም አለ። የሚያመነዥከው አለቀበታ። ምን ያድርግ? ይነጋል፣ ይመሻል፣ ከግንብ ግድግዳ ጋር መፋጠጥ። ይመሻል፣ ይነጋል፣ ከቆርቆሮ አጥር ጋር መፋጠጥ። በቃ ቅርቃር መግባት። በተዘጋባችሁ ቁጥር የሚያግዝ የሰው ልጅ አይጠፋም መቼስ። ወደ ሰፊው ለመውጣት ስትሞክሩ ክንዱን ለድጋፍ የሚዘረጋ። ደግሞስ ሰው የፈጣሪ መልክም አይደል? የታወቀው የህንድ ባለቅኔ የራቢንድራናት ታጎርን ግጥም የህዝብ መዝሙሪ አይነት አድርጌ የምቆጥረውም ከዚህ የተነሳ መሰለኝ። ተስፋ ነዢና መጽናኛ የሆነኝ ጉዞያ በቃ፣ አቅሜም ተሟጠጠ፣ የፊቴም መንገድ ተዘጋ፣ ያለኝም ተንጣፈፈ፣ በመደብዘዝ ጸጥታ የመሰወር ጊዜ መጣ ብዬ ነበር። እፎይ! ያንተው ፈቃድ ግን ለእኔ ያለቀን አያውቅም። የጥንት ቋንቋ ምላስ ላይ ሲለነቁስ አዲስ ቅላጼ ልብን በርግዶ ይወጣል። የቀድሞ ቅያሶች ሲሰወሩ አዲሱ አምባ ከነድንቀቱ ወገግ ይላል የሚል ነበር። ለትንሿ ሚሚ ለመጀመሪያዋ የመንገዷ መዘጋት የደረሱላትን እትዬ ቦጌን ያህል ደግ የለም። ምስኪንዬ እጄን ይዘው የወሰዱኝ እንዳይመስላችሁ በይኔ ብለው ሽክፍ አድርገው በነጠላቸው አዝለው ቤት ያደረሱኝ። የማ ልጅ ነሽ ብለው ይጠይቁኝ ወይም የማ ልጅ እንደሆንኩ ቀድመው ይወቁ ትዝ አይለኝም። ይህን ጽሑፍ እየጻፍኩ ባለሁበት ሰሞን የክርስትና እናቴ ልጅ መስፍን ጋሻው ሚስቱ በድንገት አርፋ ለቅሶ ልደርስ ሰፈሬ ገብቼ ስመለስ በትዬ ቦጌ ቤት በኩል ማለፍ ነበረብኝ። ድሮ ግቢያቸው በእሾህና በወንዝ ድንጋይ የታጠረ ሆኖ ቤታቸው ፊት ለፊት ሰፋ ያለ ባዶ ስፍራ ግቢያቸው ውስጥ ነበር። ዛሬ ላይ እዛ ተርታ ያሉ ግቢዎች ሁሉም ከጫፍ እስከ ጫፍ ቤቶች ተገጥቅጠውባቸዋል። አብዛኞቹም በግንብና በቆርቆሮ ታጥረዋል። በግምቴ የትዬ ቦጌ ቤት የመሰለኝ ደጃፍ ላይ 2 ወጣት ሴት ልጆች ከአንድ ሕፃን ጋር ቆመዋል። ደህና ዋላችሁ? ሰላም፣ እንዴት ነሽ? የትዬ ቦጌ ቤት የቱ ነው? ይሄ ነው፣ ግቢ። ኧረ ግቢ። አይ አልገባም። እትዬ ቦጌ ያሉ እንዴ ብዬ መጠየቅ ፈለግኩ። ካፌ ግን አላወጣሁትም። የማንኞቻችን እናት እንደኖረች ይኖራሉ፣ የሰፈሩ አባወራዎችና እማወራዎች እንደው አልቀዋል ብዬ ተውኩት። ልጆቹ ግን ይወተውቱኝ ቀጠሉ። ኧረ ግቢ፣ ልጆቻቸው አሉ እኮ። ከዛም አንደኛዋ ማሜ ነይ ሰው ይፈልግሻል ብላ ወደ ውስጥ ተጣራች። ማሜ መታ አቅፍ አድርጋ ሳመችኝ። አላስታወስኳትም። አቦነሽ የምትባል ከኔ ጋር ወደ እኩያነት የተጠጋች ልጅ እንደነበረቻቸው አስታውሳለሁ። ታላቋንም አውቃታለሁ። ጭንቅላቴ ውስጥ ያለው የሁለቱም መልክ ግን ይችን ማሜን አይመስልም። ኧረ ግቢ ባክሽን፣ እናታችን ሁሌ ነበር ስላንቺ የምታወራን። ወደ ቤቴ የሚወስደው መንገድ ተዘጋ ብላ ስታለቅስ አገኘኋት። ከዚያም አዝዬ ቤቷ አደረስኳት እያለች አለችኝ ማሜ በልዩ ቅላጼ። ምን ይባላል? እፎይ ቤቴ ፈረንሳይ ወለላይ። በእናንተ ታሪኮችና ትረካዎች ውስጥ ሰርክ እኖራለሁ፣ እናንተም በኔ። ቃላት ያላወጣ የውስጤ ድምፅ ነው። ተዘጋብኝ ያልኩትም መንገድ ሳየው ከድሮ ስፋቱ ከመጥበቡ በቀር ያው ብዙም ለውጥ የለውም። እነትዬ ቦጌ አካባቢ ካሉ ግቢዎች አንዱ የምስራቅ በር እድር ሀብት ነው። ምን ነው ብዙ ጊዜ ሞቼ ብዙ ጊዜ ምስራቅ በር እድር በቀበረኝ ቀብሬ አቦዬ መሆኑ መቼስ መነገር የማያስፈልገው ነገር ነው። የቄስ ትምህርት ቤት ዘመን ዋናው መዝናኛችን የወይራ ፍሬና ሾላ መብላታችን ነበር። ወይራ ምላስ ሲያጠቁር አንደኛ ነው። ያጥቁራ ያኔ ለምላሱ ቀለም ማግድ አለው። ከነገር ሁሉ እንደነበር ያለው የወይራ ጫካው ነው። ከ6 ኪሎ መጥተው ወደ ፈረንሳይ ዳገት ሲያቀኑ ገና ከቀበና 05 ማዶ ሆነው ሳይቀር በስተቀኝ ጥቅጥቅ ብሎ ይታያል። የወይራ ዛፎቹ ለቤተ ክርስቲያኑ ከደብርም በላይ የገዳም አይነት ድባብ ሰጥተውታል። ከቄስ ትምህርት ቤታችን ግቢ አሁን የፓርኩ በር በሆነው መውጫ ስንወጣ ፊት ለፊት የሚገኘው የነዘነበች አካሉ ቤት ከድሮም ጸዳ ያለ ነገር ነበረው። ዘነበች የክርስትና እናቴ ጌጤ በየቻ አበልጅ ነች። ጌጥዬ
ትልቅ ዋጋ ተሰጠው ስለነበር ክርስትና የተነሳቻቸው ቤተሰቦች ቁጥራቸው ብዛቱ በመንደሩ ሁሉ ስልክ ሳይገባ እነዘነበች አካሉ ስልክ ነበራቸው። ያን ሰሞን ወንድሜ ያይዬ ባሌሮቤ መምህራን ማሰልጠኛ ሊማር ስለገባ ከሮቤ የቴሌማዞሪያ ስልክ ደውሎ የሚያስጠራን እነሱ ቤት ነበር። ስልኩን ላነሳው ሰው ማንን እንደሚፈልግ ነግሮ ይዘጋል። እኔና እናቴ እየበረርን እንደርስና እንጠብቃለን። ከቤታችን እዛ ለመድረስ አጠረ ቢባል 10 ደቂቃ ይወስድብናል። ከዛ ድረስ መተው ለስልክ እኛን መጥራት መቼስ ከፍ ያለ ደግነት ነው። ታዲያ እዛ ግቢ በር ላይ የሆነች ነጭ ጠቀስ ወይን ጠጅ አበባ ነበረች። አበባዋ የትንሿን ጣታችሁን የመጀመሪያ አንጓ ብታክል ነው። የአበባዋ አቃፊ ደግሞ ነጭ ነው። ሁሌም ከትምህርት ቤት ስንለቀቅ ከወይን ጠጇ አበባ ቀንበጥ አድርገን በነጭ ጫፏ በኩል ኔክታሯን ወይም ማሯን ምጥጥ ማድረግ፣ የወፍ ዘራሽ አበባ ኔክታር ደግሞ መጣፈጡ። የኔታን ትምህርት ሳስብ ይቺ ጣዕምና ወይን ጠጇ የአበባዋ ከለር ፊቴ ቀጭ ይላሉ። ስወዳት ቄስ ትምህርት ቤት ድፍን 1 ዓመት ቆይቻለሁ። ከመስከረም 1971 እስከ መስከረም 1972 የኔታ ያስተማሩኝን ሁሉ በፍጹም ደስታ ነበር የተማርኩት። ሀሁ፣ አቡጊዳ፣ መልእክተ ዮሐንስ፣ ከዛ ደግሞ ዳዊት። የቆዳ ክርታስ የነበራትን ዳዊት የሰጠችኝ አክስቴ ነጋሴ ጸጋዬ ነች። እሷን በትጋት ደግሜያለሁ። መድገም ለማንበብ በጣም አስፈላጊ መሰረት መሆኑን ለአባቶቻችን ማን የነገራቸው? ራሳቸው ደረሱበታ አትሉኝ? ዳዊቴ ላይ በጥቁርና በቀይ የተጻፈው የሚቀያየርበትን ምክንያት ለመረዳት በሞክርም አልገባኝም። አንድ ነገር ብቻ ትዝ ይለኛል። እግዚአብሔር በቀይ ተጽፎ ውብ ነው መቼስ። የስንቱን ሰው ስም ሳስታውስ የኔታዬ ስም ግን ምንም አይመጣልኝም። ምናልባት ከኔታ ሌላ ስም የላቸውም ብዬ አስቤ ስለነበር እንደው አላውቅም። በቃ ለምን አላፈላልጋቸውም ብዬ ወሰንኩ። ያሉበትንም ሁኔታ ለማየት ብሎም ስማቸውንም ለማወቅ አንዱን ቀን እመር ብዬ ወደ ቤላ ሰፈራቸው። ዴት የተባረከ ቀን ነው። ጥቅምት 7 2014 ቤላ ህብረት ፍሬ ትምህርት ቤት አካባቢ ትኖር የነበረችውን በእናቴ አባት በጎንደሬዋ አያቴ በኩል የምትዛመደንን እታጤነሽንና ቤተሰቧን ለመጠየቅ ልጅ ሆኜ ከእናቴ ጋር ስንሄድ ሁሌም በእነ የኔታ በር በኩል እናልፍ ነበር። እናቴ ደግሞ የአስተማሪሽ እናት የወይዘሮ የወርቅ ውሃ ቤት ይሄ ነው እያለች ሁሌ ቤቱን ታሳየኝ ነበር። የኔታ ያኔ ከእናታቸው ጋር አብረው ይኖሩ እንደነበርም አውቄያለሁ። ሰፈሩ ስደርስ ብዙዎቹ በአካባቢው ያሉት ግቢዎች የቆርቆሮ አጥራቸው በግንብ ከመቀየራቸው ውጪ ብዙም የተለወጠ ነገር አላየሁም። የትዬ የወርቅ ውሃ ግቢ በር ላይ ሄጄ ቆምኩ። ለማንኳኳት ግን አመነታሁ። እርግጠኛ ለመሆን ሰው መጠየቅ አለብኝ ብዬ አሰብኩና ወዲያ ወዲህ ሳማትር አንድ ጠና ያሉ ሰውዬ ስላየው ፈጠን ብዬ ተጠጋኋቸው። ደህና ዋሉ አባባ አልኳቸው። የወጉን ሰላምታ መለሱልኝ። እዚህ ሰፈር ነዎት? አዎ። ምን ነው? የወይዘሮ የወርቅ ውሃ ቤት የትኛው ነው? ይሄ ከደጃፉ ቆመሽ የነበረበት ነዋ። ምን ነው? ምን ፈልገሽ ነው? እትዬ ወርቅ ውሃ ከሞቱ እኮ ቆዩ። ጥያቄ ብዙም ያስደሰታቸው ስላልመሰለኝ ስሜን ከናባቴ አስተዋወቅኳቸው። አሁን በጣም ደስ አላቸው። እንዴት ነሽ ባክሽ? እዚህ ሀገር አለሽ እንዴ? ቤትሽንም እኮ እዛ ፈረንሳይ አውቀዋለሁ። ጎረቤታችሁ ወይዘሮ እርካብሽ ዘመዴ ናቸው። ምን ፈልገሽ መጣሽ ታዲያ? ቄሱ የወይዘሮ የወርቅ ውሃ ልጅን ያውቋቸዋል? አስተምረውኝ ነበር። እኔም እኮ አስተምርሽ ነበር። መካነ ሕይወት አቦ ብትማሪ ኖሮ በ76 እዛ አስተምር ነበር። ምንድን ነበር የሚያስተምሩት? ያው የተገኘውን ነዋ። የመጀመሪያ ደረጃ ትምህርት ቤት አይደል? ሰውየው የያዙት በኢትዮጵያ ሰንደቅ ዓላማ ቀለማት የተሰራ የወየበ ረጅም ቁልፍ መያዣ ከድሮ አስተማሪ ነገር ስራቸው ጋር ተዳምሮ ነው መሰል ወደድኩ ብሎ የማይሰብክ የአገር ፍቅር ረብቦባቸው ያየው መሰለኝ። የወይዘሮ የወርቅ ውሃ ልጅ መምሪያ ያሳምነው ነው የሚባሉት አሉ። ደህና ናቸው። እዚሁ ነው የሚኖሩት። እንዴት ደስ እንዳለኝ አትጠይቁኝ። አብረን ወደ የኔታ ቤት የኔታ አሳምነው ማለትን ገና እየተለማመድኩ ነው። ደጅ ተጠግተን ሰውየው በሩን አንኳኩ። ከዚያ የኔታ የወንድም ልጅ የተባለች ቀይ ወጣት ልጅ መጣች። ነገሩን አስረዷት። እምብዛም አልገባት፣ ደግሞም አልደነቃት። የድሮ አስተማሪው ግን ተናደዱ። ስሚ፣ ዝቋላ በሩቅ ሰው ይከበራል፣ በጎረቤት ይናቃል አሏት። የኔታ በእኔ አይነቷ የአደባባይ ሰው መፈለጋቸው ደስ ብሏቸዋል። እሰይ፣ እንኳንም ደስ ያላቸው። የኔታ ከቅዳሴ እስኪመለሱ መጠበቅ አልቻልኩም። ስልክ ቁጥራቸውን ተቀብዬ ስለነበር በስልክ አወራን። ጉድ እኮ ነው። እርሶ እያሉ ነው የሚያወሩኝ። በግንባር ለመገናኘት ተስማማን። ነገር ዘንጥዬ ያልተገባ ነገር እንዳላወራ እየተዘጋጀው ነው።
ምን ብነግራቸው ከእርሳቸው ያገኘሁት ዕውቀት ሁሌም ዋጋ እንዳለው ይገባቸው ይሆን? አንደኛ ክፍል ስገባ ለመግቢያ ፈተና የአንድ ቃል መጀመሪያ ፊደል ሲጠይቁኝ አረፍተ ነገሩን በማንበልበል የታወቅኩ እንደነበርኩ ዛሬም የፊደል ብሎም የቋንቋ አፍቃሪ መሆኔን ለውሻ ጩኸት እንጂ ለሰው አይደለም እያልኩ በዕድሜ ወጣት የሆኑ የሥራ ባልደረቦቼን እገስጥ እንደነበር ትዝ ሲለኝ መልካም ወዳጄ ይኩኖ አምላክ መዝገቡ ማርቆስ ቤተክርስቲያን ተምሯል። ታዲያ አንድ ቀን በወሬ መሃል እዚያው የሚያገለግሉ አንድ ቄስ ከ6 ኪሎ ወደ ቤላና ፈረንሳይ የሚሄዱ ታክሲዎች መጠበቂያ ላይ አይቶ ቤታቸው ቤላ እንዳደረሳቸው ነግሮኛል። እኛ ሰውዬ የኔው የኔታ ይሆኑ እንዴ ብዬ አሰብኩ። ይኩኖን ዝርዝሩን ሳልነግረው ማርቆስ ቤተክርስቲያን እንሂድ አልኩት። መቼስ ገራም ሰው ነው። ብዙም ዝርዝር ሳይጠይቀኝ ይሻለኝ። ለበነጋታው ተቀጣጠርን። እርሱ የዚህኛው ዘመኔ የኔታዬ ነው። እርሱን መሰል ጓደኛ የሰጠኝ ፈጣሪ አለው ሲለኝ መሰለኝ። መጀመሪያ በጠዋቱ ለመምሪያ ያሳምነው ደውዬ የት እንደሆኑ ጠየቅኳቸው። ቤታቸው ነበሩ ቤላ። ዛሬ ከቤት አልወጣም አሉኝ። ከዛ ይኩኖን 4 ኪሎ ሮሚና እንገናኝ አልኩት። ቦታው ስንደርስ የተቀጣጠርንበት ሮሚናና የማለዳ ካፌ ከቤት ውጪ የነበራቸው መዝናኛ ስፍራዎች ፈርሰው ከመሬት ተደባልቀዋል። እሰይ ቢያንስ ከህንፃው ስር ከኩራዝ መጻሕፍት መደብር መደዳ ትንሽ የተረፈ ስፍራ አላቸው። ለትዝታችን ቀለም ስንፈልግ እዛ ሄደን ካፑቺኖ እንጠጣለን። ከትውስታ ጋር በቂ ነው እያልኩ ወደ አዲሱ መስኮት ሬስቶራንት ገባሁ። ይኩኖ መጣ። ስለ የኔታ ይሄ ሆነ ያ ሆነ ብዬ ከማስረዳው ብዬ የዚህን ምዕራፍ ረቂቅ በላፕቶፕ አቀረብኩለት። የጀማሪ ጸሐፊ ፍርሃት ሆኖ ነው መሰለኝ የወደደው አልመሰለኝም። ዋናው ነገር የኔታን ማወቁ ነው። ሁኔታቸውን ስገልጽለት ወዲያው አወቃቸው። አዎ አንዴ ቤታቸው ያደረስኳቸው እርሳቸው ናቸው አለኝ። ተያይዘን ወደ ቤታቸው ደረስን። በሩን አንኳኳን። ሲከፈት እርሳቸው ራሳቸው የኔ የኔታ። ዛሬም በሽምግልናቸው መልካቸው ያው ነው፣ አይናቸውም ያው የደግ ሰው አይን።